ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግና ፓርቲ ማዕከላዊ ኮሚቴ ሰሞኑን ስብሰባውን ሲያጠናቅቅ የተወሰኑ ጥገናዊ ለውጦችን በማድረግ የመጣውን ሀገራዊ ቀውስ ለመሻገር እንዳቀደ ተገለጸ። የሀገሪቱን መሰረታዊና አንገብጋቢ ችግሮችን ለመቅረፍ ፍላጎቱም ሆነ እቅዱ እንደሌለው የሚያሳየው የፓርቲው ውሳኔ የህዝቡን የትኩረት አቅጣጫ ለማስቀየር በሚል አንዳንድ ጥቃቅንና ጥገናዊ ለውጦችን ለማድረግ ተስማምቶ ስብሰባውን እንዳጠናቀቀ ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። ብልጽግና በሚቀጥሉት ቀናትና ሳምንታት ሊወስዳቸው ያቀዳቸው አንዳንድ እርምጃዎች ውጥረቱን ለማርገብ የሚረዱ ናቸው በሚል ለዓለም አቀፉ ማህበረሰብ ለማስረዳት ከወዲሁ መዘጋጀቱ ተመልክቷል። የፖለቲካ እስረኞችን መፍታት በብልጽግና ፓርቲ ከታቀዱት የውጥረት ማርገቢያ እርምጃዎች አንዱ ሲሆን በተለይም ከአማራ ክልል ተጋድሎ ጋር በተያያዘ የታሰሩ ምሁራንን፣ ፖለቲከኞችና ጋዜጠኞችን ከስር የሚለቀቁ እንደሚሆኑ ነው በደረሰን መረጃ የተመለከተው። ብልጽግና ፓርቲ በተለይም የኦሮሚያ ብልጽግና የአማራ ተወላጆች የሆኑ ምሁራንን፣ ባለሀብቶችንና የሚዲያ ባለሙያዎችን በየማጎሪያ እስር ቤቱ ለከፍተኛ ሰብአዊ በደልና ሰቆቃ መዳረጉ የአማራን ህዝብ ጨምሮ በኢትዮጵያውያን ዘንድ ጠንካራ ተቃውሞ እንዲነሳ ማድረጉ የሚታወቅ ነው። ይህ እርምጃው ውስጣዊ የፓርቲውን ህልውና ጭምር እያናጋው እንደሆነ የተረዳው የኦሮሚያ ብልጽግና ጥገናዊ ለውጥ በማድረግ በሰቆቃ ላይ ያሉትን እስረኞችን ለመፍታት መዘጋጀቱን ለማወቅ ተችሏል። በአሁኑ ሰዓት በአዋሽ አርባ የሚገኙትን የፖለቲካና የህሊና እስረኞች በሙሉ ወደ አዲስ አበባ ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ እንዲመጡ እየተደረገ ሲሆን እንዲፈቱ የሚያስችለው ቅድመ ዝግጅት መጀመሩም ተመልክቷል። በቀጣይ ይደረጋሉ ተብለው በብልጽግና ፓርቲ ከታቀዱት ጥገናዊ ለውጦች ሌላው የሚኒስትሮች ሹምሽር ሲሆን የፊት ለውጦች፣ የቦታ ሽግሽጎች፣ የአምባሳደሮች ሹመት እንደሚኖር ታውቋል። ከታጠቁ ኃይሎች ጋር ንግግር መጀመር አንዱ በብልጽግና ፓርቲ በኩል የታቀደም የጥገናዊ ለውጥ እርምጃ ሲሆን ከኦሮሞ ነጻነት ሰራዊት ጋር የተቋረጠው ንግግር እንዲቀጥል እንዲሁም የፋኖ ኃይሎችን ወደ ጠረጴዛ እንዲመጡ ጥሪ ማድረግን በሚቀጥሉት ጥቂት ሳምንታት ውስጥ ለማከናወን እንደታቀደ ነው ከምንጮች መረጃ ለማወቅ የተቻለው። የአብይ አህመድ አገዛዝ ያቀደውን ጥገናዊ ለውጥ በተመለከተ ያነጋገርናቸው አንዳንድ የፋኖ አመራሮች ከአገዛዙ ጋር የሚደረግ ምንም አይነት ንግግር የለም፣ ከመንግስት ለውጥ ከአብይ አህመድ መወገድ ያነሰ ማንኛውም እርምጃ ተቀባይነት አይኖረውም ሲሉ ገልጸዋል። በዚህ ጥገናዊ ለውጥ የኢትዮጵያ ህዝብ ሳይዘናጋ ትግሉንም አጠናክሮ እንዲቀጥል የፋኖ አመራሮች ጥሪ አድርገዋል። ይህ በእንዲህ እንዳለ በአራቱም የአማራ ክልል ክፍሎች የአማራ ህዝብ ተጋድሎ በአንዳንድ አካባቢዎች ቀጥሏል። የአብይ አህመድ ሰራዊትና ያደራጃቸው ሚሊሻዎች በንጹሃን ዜጎች ላይ የሚያደርሱት የግፍ እርምጃም ተጠናክሮ እየተፈጸመ መሆኑን ከዘውትር ዘጋቢያችን ሪፖርት መረዳት ተችሏል። የሰሞኑን አጠቃላይ የተጋድሎ እንቅስቃሴ በተመለከተ ዘጋቢያችን አጭር ሪፖርት አለው። ትናንትናው ዕለት እና ከትናንት ወዲያ ከባህር ዳር 40 ኪሎ ሜትር ርቀት ላይ መራ የምትባል ከተማ አለች። ዙሪያው ፋኖች እንቅስቃሴ ያደርጉ ነበረ። የተቀናጀ ጥቃት ሰንዝረው በተለይ በዋናነት የክልሉን አድማ በተና ኃይልና ሚኒሻ እዛ ካምፕ ሰርቶ ይኖር ነበረ ተበቅለውታል። ይሄ ኃይል በካምፑ ሂደው በተጠና ሁኔታ ጥቃት ነው የሰነዘሩበት። ሙትና ቁስለኛ ነው የሆነው። ሸሽቶ ከከተማ ወጥቶ ነበረ። ከ4 ሰዓት ጀምሮ እስከ 7 ሰዓት አካባቢ ከተማዋን ተቆጣጥረው ነበር። ነገር ግን ከባህር ዳር የመጣው የመከላከያ ሰራዊት ከባባድ መሳሪያዎችን ይዞ ከተማዋን በመድፍና ፒቲአር የሚባል ታንክ አለ። በሱ ከተማዎችን የመራይን ከተማ ሲደበድብ ምንድነው የሆነው? ፋኖቹ ከከተማው ወጣው ወደ ካምፓቸው ዞር አሉ። ነገር ግን ከፍተኛ ምት ያረፈበት በተለይ ሚኒሻ ይሄ ጉጅል የሚባል ታጣቂ በከተማው ውስጥ መንገድ በመግባት ወጣቶችን፣ አረጋውያንን፣ ሴቶችን መንገድ ላይ ያገኛቸውን በሙሉ በይፋ ህዝብ እያየ በጠራራ ፀሐይ ነው ረሽኖ መንገድ ላይ የጣላቸው። መጀመሪያ ከፋኖ ኃይል ጋር ሲገጥሙ በሚመቱበት ጊዜ እና በሚመቱበት ቀበሌ ላይ ጉዳት ከደረሰባቸው መበቀያ የሚያደርጉት የአካባቢው ማህበረሰብ ከተሞች ላይ ህዝቡን ሰብስበው እኛ ፋኖ መጥቶ የሚያጠቃን ከሆነ የከተማውን ህዝብ እንበቀላለን ብሎ ባሉት መሰረት ይህን ተግባራዊ እያደረጉት ነው። በተለያየ ቦታ ከፍተኛ ምርኮ ነው የተገኘው። ትጥቅና ስንቅ
ይዘው ወደ ካምፓቸው ዞር ብለዋል። የመራዊ ዜና ይህን ይመስላል። ሌላው በማዕከላዊ ጎንደር ጣቁሳ ወረዳ ወስዳለሁ። እዛ ወረዳ ላይ እንግዲህ በተለያዩ ቀበሌዎች ከተለያየ ቦታ ላይ ከጭልጋ እየተወረወረ የሚመጣ የመከላከያ ሰራዊት አለ። ከጨዋይትና ከጎርጎራ እንዲሁም ካዘዞ እየተወረወረ የሚመጣ የመከላከያ ሰራዊት አለ። ቻችና ልዋ እና ሰቢ አብርሃም የሚባል ቀበሌ ላይ የሻለቃ ደረጀ በላይ ፋኖች ስትራቴጂክ ቦታ ላይ ጠብቀው የመጣውን ኃይል አንድ ሻለቃ ጦር ከጭልጋ የመጣውን ኃይል ሙሉ በሙሉ ደምስሰውታል። ከትናንት ወዲያ ከፍተኛ ድል ነው የተገኘው። ሌላው እንግዲህ በቋራ ወረዳ ነው። የዚህ ቋራ ወረዳ ደለጎ የምትባል ዋና ከተማ አለች። በዚህ ባቸፈርና ባለፋ በኩልም የመከላከያ ሰራዊት በተለይ ይህ ቦታ በሱዳን ድንበር የሚጋራ ወረዳዎች ናቸው። በእነዚህ ወረዳዎች የሰራዊት እንቅስቃሴ ከፍተኛ ነበረ። የቋራ ፋኖች ተጋድሎ በማድረግ የደለጎ ከተማን ተቆጣጥረውታል። ይሄ ጥቅም አለው። በነጻነት የፋኖ ኃይሎች ወደ ሱዳንም ወደ ሌላም ቦታ ግንኙነት ለማድረግ በጣም የሚመች ቦታ ስለሆነ የመከላከያ ሰራዊቱ ከላከል ቢያደርግም ተመቶ የወረዳዋን ከተማ ለቆ ሄዷል። ትላንት የተጀመረውና በኦሮሞ ነጻነት ሰራዊት የተጠራው የተሽከርካሪዎች እንቅስቃሴ ገደብና የስራ ማቆም አድማ በሁለተኛ ቀኑ በተለያዩ አካባቢዎች ተሽከርካሪዎች መቃጠላቸው ተገለጸ። በምስራቅ ወለጋ፣ በምዕራብ ወለጋ፣ ቄለም ወለጋ ዞን ሙሉ በሙሉ የስራና የተሽከርካሪዎች እንቅስቃሴ መቆሙ ታውቋል። በነቀምት ባንኮች፣ የንግድ ቦታዎች ሙሉ በሙሉ የተዘጉ ሲሆን ማንኛውም አይነት ተሽከርካሪ በጎዳና ላይ እንዳልታየ ነው ያገኘ ነው መረጃ የሚያመለክተው። ትላንት ከሰዓት በደቡብ ምዕራብ ሸዋ ቱሉ ቦሎ ወሊሶ መስመር 3 የጭነት ተሽከርካሪዎች የአድማ ጥሪውን በመተላለፋቸው መቃጠላቸውን ለማወቅ ተችሏል። በዚሁ መስመር ወደ ጅማ ሲያመራ የነበረ ተሽከርካሪም መቃጠሉ ተሰምቷል። በምዕራብ ወለጋ ደንቢዶሎ ጨምሮ በበርካታ የዞኑ አካባቢዎች ሁሉም እንቅስቃሴዎች ከትላንት ጀምሮ የቆሙ ሲሆን በሆሮ ጉድሩ፣ ሻምቡና የተለያዩ ቦታዎች በተመሳሳይ የተጠራው አድማ ተግባራዊ መሆኑም ተመልክቷል። በምዕራብ ሸዋ እና በሰሜን ሸዋ ተሽከርካሪዎች እንቅስቃሴ አቁሟል። በምስራቅ ሐረርጌም፣ ድሬዳዋ፣ ሐረር መስመሮች የመንግስት አገልግሎት ሰጪ ተቋማትን ጨምሮ የንግድ እንቅስቃሴዎች ሙሉ በሙሉ መቆማቸውን ያገኘነው መረጃ ያመለክታል። ከአዲስ አበባ ወደ አዳማ ናዝሬት መንገድ ላይ የተሽከርካሪዎች ቁጥር በከፍተኛ ደረጃ የቀነሰ ሲሆን ከሞጆ እስከ ዝዋይ ባቱ ባለው መስመር በመከላከያ ሰራዊት ጥበቃ እየተደረገላቸው የተወሰኑ ተሽከርካሪዎች ሲንቀሳቀሱ መታየታቸውን ከደረሰን መረጃ ለማወቅ ተችሏል። ለሁለተኛ ጊዜ በኦሮሞ ነጻነት ሰራዊት የተጠራው አድማ ከፍተኛ ቀውስ መፍጠሩም እየተነገረ ነው። ከአዲስ አበባ የሚወጡ የህዝብ ማመላለሻ አውቶቡሶች መንቀሳቀስ አልቻሉም። ከሐዋሳ ወደ አዲስ አበባ የሚደረገው ጉዞ በተደጋጋሚ በሚፈጸሙ ጥቃቶች ምክንያት እየቀረ እንደሆነ ህብረተሰቡ በምሬት እየገለጸ ነው። በዚህም የአውሮፕላን ጉዞ ለማድረግ መገደዳቸውንና ለከፍተኛ ወጪ መዳረጋቸውን ነዋሪዎች ይናገራሉ። በመጀመሪያው ዙር የአድማ ጥሪ ከ50 በላይ ተሽከርካሪዎች መቃጠላቸው የሚታወስ ሲሆን ከ20 በላይ ሰዎችም ተገድለዋል። የኦሮሞ ነጻነት ሰራዊት የጠራውን አድማ በተመለከተ የኦሮሚያ ክልላዊ መንግስት ምንም አይነት መግለጫ አልሰጠም። በአንዳንድ አካባቢዎች መከላከያ ሰራዊቱ እያስገደደ የንግድ ቦታዎች እንዲከፈቱ ቢያደርግም የተጠራውን አድማ ማስቆም እንዳልቻለ ነው መረጃዎች የሚያመለክቱት። ሰሜን ሸዋ በተለይ ሰሞኑን መራቤቴ አካባቢ እንደዚሁ ይሰማል ከፍተኛ የሆነ የተጋድሎ እንቅስቃሴ እንዳለ ነው መረጃዎች የሚያመለክቱትም። እስቲ በዛ አካባቢ ስላለው ሁኔታ ምንድነው ማለት የሚቻለው? የሰሜን ሸዋን ወታደራዊ እንቅስቃሴ የምታየው ነው። የመንግስት ኃይሎች የሚጠቀሙት ኮማንዶዎችን፣ ብረት ለበስ ተሽከርካሪዎችን፣ ድሮኖችን እንዲሁም የሪፐብሊካን ጋርዶችን ነው እየተጠቀመ ያለው። ነገር ግን የፋኖ ኃይሎች ገዢ መሬት በመያዝ አልፎ አልፎ በመከላከል ሲመቻቸው ደግሞ በማጥቃት የአገዛዙ ኃይልን በገባበት ገብተው እያጠቁት ይገኛሉ። ከትናንትና ጀምሮ በሰሜን ሸዋ ከለሚ ከተማ ወደ መራቤቴ ሲያቀና የነበረው በተለይ በዋናነት ጀማ ወንዝን ተሻግሮ በልበሊት የምትባል ቦታን ለመያዝ ጥረት አድርጎ ነበረ። ያንን ቦታ ከፍተው በማስገባት በሁለት ቦታ ላይ በመቁረጥ ጉዳት አድርሰውበታል። ይሄ የገባው ኃይል በተለይ በልበሊት ላይ የገባው ኃይል ተቆርጦ መመለስ ባለመቻሉ የመንግስት ኃይል በእግረኛ መድረስ አልቻለም። በእግረኛ የታፈኑትን ወይም የተቆረጡትን ኃይሎች ለማስወጣት በእግረኛ መሄድ ስላልቻለ የኮማንዶ ኃይሎችንና የሪፐብሊካን ጋርዶችን በሄሊኮፕተር አውርዶ መከላከል ቢያደርግም ይሄ ኃይል በሄሊኮፕተር የመጣው ኃይል
ተመቶ እዛው ነው የቀረው። በዚህ ጉዳት ስለደረሰበት በተለይ አሮገንዳ ተብላ የምትጠቀስ የገጠር ቀበሌ ያለች እዚች ቀበሌ ላይ ከፍተኛ ምት ስላረፈበት በሄሊኮፕተር ከላይ ሆኖ በከባባድ መሳሪያዎች ከተማዋን ደብድቧል። በምድርም የተራረፈው የመከላከያ ሰራዊት አባላት ይህችን ከተማ ድብደባ ፈጽመው ብዙ ሲቪሊያን ተገለዋል። ነገር ግን እዛ አካባቢ ያለው የፋኖ ኃይሎች በሚያስደንቅ ፍጥነትና በትንሽ መስዋዕትነት የመጣውን ኃይል ሙሉ በሙሉ በትነውታል። በዚህም የሎጂስቲክስ ማርከዋል። የሎጂስቲክስ ድሽቃን ይጨምራል፣ ሞርተርን ይጨምራል። አጠቃላይ መከላከያ ይዞት የሄደውን ሎጂስቲክስ ማርከው አካባቢያቸውን ይዞታቸውን አስከብረው ይገኛሉ። ነገር ግን እረፍት ለመንሳት የሄደው ኃይል ፋኖን ለመምታት ካልቻለ ደግሞ የአካባቢው ማህበረሰብ ትደግፋላችሁ እያለ ያንን አካባቢ በድሮንም በሄሊኮፕተርም በከባባድ መሳሪያዎችም ከተሞችን በተለይ የገጠር ከተሞችን እያወደመ ይገኛል። ይሄ እንግዲህ የመንግስት መገለጫ ከሆነ በጣም ሰነባብቷል። በጎንደርና በወሎም በተመሳሳይ አንዳንድ እንቅስቃሴዎች እንዳሉ እንሰማለን። የአገዛዙ ሰራዊት በቡድን እየሆነ መሰወርን ጨምሮ እንደዚሁም በተለይ በደልጊ አካባቢ ያለው እንቅስቃሴ ምዕራብ ጎንደር ማለት ነው እንደዚሁ ተጠናክሮ እንደቀጠለ ነው የሚሰማውና በሰሜን ወሎና በጎንደር ያለው ሁኔታስ ምን ይመስላል? ከሰሞኑ መቼም መከላከያ ሰራዊትን እንዲያው በቅርበት ለማየት ድሉ ስላልገጠመ እንጂ መከላከያ ሰራዊት አሁን መከላከያ ሰራዊት በሚባል ደረጃ ሳይሆን የተጎሳቆለ የደከመ ለማምለጥ የሚሞክር ለዚህ መገለጫዎቹ ለምሳሌ በደልጊ ከተማ ከ3 ቀን በፊት 23 የመከላከያ ሰራዊት አባላት ከነጥጥቃቸው ነው የጠፉት እና በጣና ዳር ላይ የምትገኝ ከተማ ነች። የአሳ አጥማጅ መርከቦችን ተጠቅመው ነው የጠፉ በማለት የቀሩት መከላከያ ሰራዊት አባላት 4 የአሳ አጥማጆችን አስረው አሁንም እየገረፏቸው እየደበደባቸው ይገኛሉ። ነገር ግን የመከላከያ ሰራዊት አባላት በእግራቸው ነው ጠፍተው በቅርብ ርቀት የሚገኘውን ፋኖ የተቀላቀሉት 23ቱም ተነጋግረው ነው የሄዱት። በዚሁ መሰረት በእግራቸው እየሄዱ እንዳወቁ እንኳን በጀልባ በትንሽ አሳ ማጥመጃ ጀልባ ነው ያመለጠው በሚል የአሳ አጥማጅ ጀልባ ባለቤቶችን እያሰቃዩቸው ይገኛሉ። መከላከያ ሰራዊት በአሁኑ ሰዓት የመከላከል ስራ ሀገርን የማዳን ስራ ሳይሆን ከዚህ በፊት ከ1 ሳምንት ከ2 ሳምንት በፊት ግለሰቦችን እያዘ ፋኖችን ትደግፋላችሁ፣ ገንዘብ አምጡ፣ ያላችሁን ንብረት አምጡ እያለ እየቀማ ነበረ። በሰሞኑ ደግሞ አቅጣጫውን ቀይሮ በተለያዩ ነባር ቤተክርስቲያኖች ለምሳሌ ሳውድባ ጊዮርጊስ የምትባል ቤተክርስቲያን ምናልባት ታዋቂዋ የጎንደር ንግስት እቴጌ ምንትዋብ ያስገነቡት ቤተክርስቲያን ነው። የነገስታት ስጦታዎች ያሉባት ናት። የወርቅ ጎራዴ፣ የነሐስ ዋንጫ የመሳሰሉትን ነገስታቶች ሲጠቀሙበት የነበረውን በስጦታ የተሰጠ ንብረትን የቤተክርስቲያኗን ግምጃ ቤት በመስበር የሳውድባ ጊዮርጊስ ግምጃ ቤት በመስበር ከፍተኛ የንብረት ዘረፋና ከ260 ሺህ ብር በላይ የቤተክርስቲያንን ንብረት ዘርፈው ሂደዋል። ይሄም ያሳየው በጥንቃቄ ከተመለከትነው መከላከያ ሰራዊት አገርን ለመከላከል የተቋቋመ የመከላከያ ሰራዊት እንፈርሳለን በሚል የመንግስቱ እድሜ አጭር ነው፣ ስለዚህ ራሳችንን እናድን፣ ንብረትን ሰብስብ፣ ሀብታችንን ሰብስብ በማለት በተለያዩ ቤተክርስቲያኖች ገብተው ዘረፋ እየሄዱ ነው። ሌላው በጎርጎራ ከተማ የምትገኘው የደብረ ሲና ማርያም ምናልባትም ከጎንደር ቤተክርስቲያኖች ቀድማ የተገነባች ቤተክርስቲያን ነች። እቺ ቤተክርስቲያን እነ አጼ ሲሲኖስ፣ እነ አጼ ፋሲሌደስ እና አጼ በካፋ ትልልቅ ስጦታዎችን ያበረከቱላት ቤተክርስቲያን ነች። ነባር ቤተክርስቲያን ናት። ምናልባት በታሪክ እንደሚታወቀው እቺ ቤተክርስቲያን የኢትዮጵያ የቤተክርስቲያን ስዕል የተጀመረባት ቤተክርስቲያን ናት። እዚህ ቤተክርስቲያን ላይ ገብተው የነገስታቶችን ስጦታ ግምጃ ቤት ሰብረው ወስደዋል። ምናልባት በዛን ቀን ዘረፋ በፈጸሙበት ቀን ቤተክርስቲያኗ ካዝና ላይ ገንዘብ ስላልነበረ ወጥተዋል። ነገር ግን ከነጫማቸው ከነጭቃቸው ገብተው ቤተክርስቲያን ግምጃ ቤት ውስጥ ገብተው ሆን ብለው የአማራ ሕዝብ ታሪክ የሆነውን የነገስታቶችን ስጦታ እየዘረፉ እየወሰዱ ነው። ይሄ ነው ያለው ነገር። ምናልባት አሁን ባለው ሁኔታ ከሚሊሻዎችና ከአድማ በታኞች ጋር የሚደረግ ውጊያ እንጂ የቀረው መከላከያው በአንድም ይሁን በሌላ በአሁኑ ሰዓት በውጊያዎች ላይ ለመሳተፍ የሚያስችል ሞራል እንደሌለው ነው። ገዛዙም ከዛ ለማስወጣት ይፈልጋል። ጥር 28ን ጠብቆ አስቸኳይ ጊዜ አዋጅ የሚያበቃበትን ማለት ነው ለማውጣትም ይፈልጋል። ግን የጸጥታ ሁኔታውን አማራን በአማራ በሚል በዛ መልኩ የበለጠ ቀውስ እንዲፈጠር ለማድረግ አቅዶ ነው የአስቸኳይ ጊዜ አዋጁ እንዲያበቃ የሚፈልገው የሚባል ነገር አለ። እስቲ ከዚህ አንጻር ምን እየተደረገ ነው?
እውነት ነው። እንግዲህ ለሆዳቸው ያደሩ የአካባቢ ተወላጆች ወንጀል ሰርተው ማረሚያ ቤት የነበሩ በህብረተሰቡ ዘንድ በማህበራዊ መስተጋብራቸው ተቀባይነት የሌላቸውን ሰዎች መርጦ ወደ ማሰልጠኛ ጣቢያ አስገብቶ አንድም ሳምንት 2 ሳምንት ስልጠና እየሰጠ እያስወጣቸው ነው። ነገር ግን ከተሞክሮ እንደምንረዳው እና እንዳየነው ከሆነ ይሄ የሚሊሻ አባላት ከልቡ የሚዋጋ አይደለም። ከፍተኛ ገንዘብ ስለሚከፈለው ካልሆነ በስተቀር ገና 10 ደቂቃና 15 ደቂቃ እንኳን ውጊያ ፊት ላይ ቁሞ ተዋክቶ አካባቢውን ያለውን ፋኖ ፊት ለፊት ቁሞ መዋጋት የሚችል አቅም የለውም። መንግስት ይሄን ያውቃል። አሁን መንግስት የጨነቀው ነገር ረጅም ጊዜ በአማራ ክልል የመከላከያ ሰራዊቱን ባቆየው መጠን ውድመት እየደረሰበት ነው። በመከላከያ ሰራዊት ፋኖ በተለያየ የውጊያ ስልቶች የያዘውን መሳሪያ እየቀማበት፣ ስልቱን እየቀያየረ ሰራዊቱን እያስጠፋበት ነው። ምናልባትም አይደለም በመጥፋት ደረጃ በምርኮ ደረጃ የተያዙ የመከላከያ ሰራዊት አባላት ከነክብራቸው መታወቂያ ወጥቶላቸው ልብስ ተቀይሮላቸው የትራንስፖርት ተሰጧቸው ኢቭን ጥይት ጨርሰው በውጊያ ላይ ጥይት ጨርሰው ቆስለው የተያዙ መከላከያ ሰራዊት አባላትን እንኳን አክሞ አድኖ ወደየቦታው እየሰደደ ነው። ይሄ የመከላከያ ሰራዊቱን ለመጥፋት ተጨማሪ መክዳትን እያመጣበት እንደሆነ ተገንዝቧል። እንዳይለቀው የአካባቢው ሚሊሻ ፋኖ ኃይሎችን ማቆም እንደማይችል አውቋል። እንዳይቆም ደግሞ እዛው ላይ እንዳይቀጥል ደግሞ ውድመት እየደረሰው ነው የመከላከያ ሰራዊት ላይ። ስለዚህ የጨነቀ ነገር ገጥሞታል። ነገር ግን የሚሊሻ አባላት መከላከያ ሰራዊት ከአማራ ክልል ከወጣ ግማሽ ቀን እንኳን አይቆይም። ሁሉም የአማራ ክልል ከተሞች በፋኖ ሲያዙ፣ አሁን የቸገረው ነገር ምናልባት ቅድምም በዜና በቃለ መጠይቃችን እንዳስረዳው ከሆነ የመከላከያ ሰራዊት ዓመት በዓልን እየተከተለ በተለያየ ቀበሌዎች በተለያየ የገጠር መንደሮች ዘመቻ እየተንቀሳቀሰ ነው። በዚህ ዘመቻ ፋኖ በዝቅተኛ ክሳራ ጉዳት እያደረሰበት ነው። በዚህ ብስጭት ከተሞችን ነው የሚደበድበው። አሁን በሰሜን ሸዋ የጠቀስኩልህ እነ ብልብላ ከተማ፣ አሁን ጃዊ አካባቢ ቤተክርስቲያንን ሙሉ በሙሉ ነው በከባድ መሳሪያ መጥቶ ያቃጠለው። ድሮን የሚጠቀመው ከተሞች ላይ ነው። ከዚህ በፊትም እንደተናገርኩት ከሆነ የመከላከያ ሰራዊት ኮሎኔሎች፣ ጀነራሎች የአካባቢው ማህበረሰብ በተለያየ ቦታ እየሰበሰቡ እናንተ ፋኖ የሚያጠቃን ከሆነ ከተሞችን እናወድማለን ባሉት መሰረት በተግባር እያሳዩን ነው። ስለዚህ የፋኖ ኃይሎች ህዝባችን እየተደበደበ ነው፣ እየተመታ ነው፣ እየሞተ ነው፣ እየታገልን ያለ ነው ለህዝባችን ነው በማለት ከመከላከያ ወይም ከመንግስት በላይ ለህዝቡ በማሰብ ህብረተሰቡን ለመጠበቅ ሲሉ ድንገተኛና ቅጽበታዊ ጥቃት ካደረሱ በኋላ ከተሞችን ለቀው እየወጡ ነው። ለምሳሌ የአዲት ከተማን ብንወስድ መከላከያ በገፍ ነው የሞተው። በብዙ ቁጥር ተማርኳል። ጦር መሳሪያዎች ምርኮ ተገኝተዋል። ነገር ግን ወደ ከተማው ነው መድፍ መተኮስ የጀመረው። ወደ ከተማው ነው ድሽቃ መተኮስ የጀመረው። ዙ 23 ነው ከተማው ላይ የጣለው። ስለዚህ የከተማ ሲቪሊያን እየተገደሉ ስለሆነ ፋኖ ከከተማው ዞር ነው ያለላቸው። እንግዲህ ይህ ማሸነፍ ከሆነ እንደሚባለው ከሆነ ከ200 በላይ የመከላከያ ሰራዊት አባላት ተማርከዋል። እዛ ከተማ ላይ ከመከላከያ ሰራዊት ጋር አብረው ሲዋጉ የነበሩ መከላከያን ሲያግዙ የነበሩ ሚሊሾች ለአንድ ሙሉ ቀን አስክሬናቸው ከተማው ላይ እንዳይነሳ ነው የተደረገው። ለአንድ ሙሉ ቀን አስክሬናቸው እንዳይነሳ ነው የተደረገው። በዚህ መሰረት እየተቀጣው ያለው የሚሊሻ አባላት ለህብረተሰቡ ትምህርት እየተሰጠ ስለሆነ የሚሊሻዎቹ መደራጀትና መታጠቅ ለፋኖ ምንም ማለት አይደለም። ምናልባትም መከላከያ ደፍሮ ከክልሉ የሚወጣ ከሆነ ወይንም ሌላ አቅጣጫ ተቀይሬ የአካባቢው ማህበረሰብ በአካባቢው ሚሊሻ አስጠብቃለሁ የሚል ከሆነ እመነኝ አንድ ቀን አይቆይም። ሚሊሻው ራሱ ከነ